ጳጉሜ 3 የበጎ አድራጎት ቀን ጀምሮ ነው የምንጀምረው ቀዶ ሕክምናውን። እባካችሁ የ1000 ልጆች ልብ ልናሳክም ነው ጋይስ። የሚረከብ ካለ ደግሞ አስረክባለሁ ይቻላል። እሺ ከላይላ ግን ይሄው አሁንም አውልቅ ካልከኝ አውልቅ ያስረክባለሁ ላ ይሻላል። ለተልቀው በያው እግዚአብሔር ፊት ነው የምነግርህ። እኔ በክብር ሰዎች እንዲማሩ እንጂ ተሽ ሰላም ነው። ጣላትህን አርበድብድ ብለን ብንልክህ ወገብህን ታርበደብዳለህ። እዚህ በመከላከያ እንዳትመጣ ነው የምለው። ቢከርፉል እኛ እዚህ ደማችን የምናፈስበት ነው። አንተ እዛ ወንበር ላይ ቁጭ ብለህ ኧረ በጥርስን የምገለፍጠው ማለት ነው። ሰላምና ጤናን በያላችሁበት እመኝላችኋለሁ። ይህ ጊዜ ነው። በጊዜ የሚሆኑትን ኩነቶች ወደ እናንተ ይዤ እመጣለሁኝ። ሁላችሁም እንግዲህ እንደተለመደው ከኛ ጋር ያላችሁን ሀሳብ፣ አስተያየት ኮሜንት ስር እንድታስቀምጡልን በአክብሮት ነው የምንጋብዘው። አብረን በየጊዜው የሚሆኑ ኩነቶች በተለይ ከሶሻል ሚዲያ እያመጣን ልክ ነው ወይስ ልክ አይደለም ብለን የምንቃኝበት ጊዜ የተሰኘ ፕሮግራማችን ነው። በዚህ ጊዜ ላይ ሁላችሁም ቤተሰብ ካልሆናችሁ ቤተሰብ እንድትሆኑ በአክብሮት ጋበዝን። የዛሬ አዳዲስ ቪዲዮአችንን ለማየት ዝግጁ ናችሁ? ታዲያ ሰብስክራይብ እንዳትረሷ። ሰብስክራይብ፣ ላይክ፣ ሼር በማድረግ ሌሎች ጋር አድርሱ። ይህ ድንቅ 24 ሚዲያ ነው። ፕሮግራማችን ደግሞ ጊዜ የተሰኘ ፕሮግራማችን ነው። ጊዜ ከፍ ያደርጋል፣ ጊዜ ዝቅ ያደርጋል። በጊዜ የሚሆኑትን አብረን እናያለን። ወደ ዛሬው ቪዲዮአችን አለፈን። ሰላም ጤና ይስጥልኝ። ዶክተር ሽቢቆም ታምራት እባላለሁ። 2018 ጳጉሜ 3 የበጎ አድራጎት ቀን ጀምሮ ነው የምንጀምረው ቀዶ ሕክምናውን። እባካችሁ ኢትዮጵያዊ ሆናችሁ ኢትዮጵያዊ ያልሆናችሁ በጠቅላላ የቻላችሁትን እገዛ አድርጋችሁ 1000 አይደለም ከዛ በላይ ህፃናትን በ2019 ዓ.ም ማከም እንድንችል ሳትሰስቱ የምትችሉት ሁሉ እገዛ እንድታደርጉልን በዚህ አጋጣሚ እንማጸናችኋለን። ከዚህ የበለጠ ደግሞ ለመመሰጋገንና ለመስራት ፈጣሪ ያብቃላለሁ። አመሰግናለሁ። ሰላም ጤና ይስጥልኝ። እንደምን አላችሁ? ዛሬ እንግዲህ ትልቅ ቀን ነው። የ1000 ልጆች ልብ ልናሳክም ነው ጋይስ። ትልቅ ተአምር፣ ትልቅ ታሪክ። ኃይልቴ አለ ሶሪ ሌት ሆኜ መጣሁ። ቴንክ ዩ። ዛሬ እንግዲህ ትልቅ ቀን ነው። ሃርት ቱ ሃርት ፋውንዴሽን 1000 ልጆች ለማሳከም እንግዲህ አላማ ይዘን ወደ አሜሪካ የምናቀናበት ጊዜ ተቃርቧል። ሃይናት ቴንክ ዩ ሶ ማች ቴንክ ዩ ቬሪ ማች። እንግዲህ የዛሬው ቪዲዮአችን እንደተመለከተን ሁላችንም እንግዲህ በዚህ አጋጣሚ እኔም እንግዲህ የአንድ የህፃን የልብ ሕክምና ላይ ተሳትፌያለሁ። በተለይ ከነ ዶክተር ሽቢቆም ጋራም እንግዲህ እንደምታውቁት በተለይ ቲክታክ ላይ ትልቅ የሆነ ስራ ሰርተናል። እንግዲህ በጣም ልነግራችሁ የምፈልገው ነገር ምንድን ነው? እጅግ በጣም ደግ ልብ ያላቸው ናቸው። እንግዲህ ኢትዮ ኢስታንቡል ያሉ ስታፎቹን ጨምሮ እንግዲህ ባለቤቱ አቶ ብርሃንንም ጨምሮ ሁሉም ደግ ልብ ያላቸው ናቸው። የህፃናትን ልብ ለማከም ምን ያህል ልባችሁ ንጹህ መሆን እንዳለበትም የተማርኩት ከእናንተ ነው እና ጳጉሜ 3 ጀምሮ እንግዲህ ባለፈው 170 ገደማ ልጆች ታክሟል። አሁን ደግሞ ወደ 1000 ህፃናትን ለማሳከም እንግዲህ አዶናይም እዚህ እንግዲህ ምዕራፍ ላይ እንዳያችሁት አዲስ የሆነ ምዕራፍ ጀምረዋል። የ1000 ልጅ የህክምና ሂደት ለማስጀመር እውነት ለመናገር ኢትዮጵያ ላይ እጅግ በጣም ብዙ ህፃናቶች አሉ። እኔም እንግዲህ የቲክታክ አካውንቴ ላይ አንድ ቪዲዮ ሰርቼለት እንግዲህ እስካሁን ድረስ ያልታከመም ልጅ አለ። እጅግ በጣም ብዙ በተለይ በጥቁር አንበሳም የተመዘገቡ ህፃናቶች በጣም ብዙ አሉ እና ስለዚህ እዚህ የበጎ ስራ ላይ ሁላችሁም በምትችሉት እንደተለመደ እንድትሳተፉ በአክብሮት ጋበዝኩኝ። ወደ ሌላኛው ቪዲዮአችን እናልፋለን። ከዚህ በኋላ ግን ይሄንን ልብስ ላለብስ ይሄው አስረክባለሁ። በጣም ጥሩ፣ ደስ ይለኛል። እኔ ልረከብና የሚረከብ ካለ ደግሞ አስረክባለሁ። ይቻላል። እሺ ከላይ ያለው በነገራችን ላይ ሶፊዬ እውነት ለመናገር ይሄን ልብስ መልበስ በራሱ ትልቅ አገልግሎት ነው። ከባድ ነው። ገብቷል። አንደኛ መድረክ ላይ በጣም እንትን ይላል። ይሄው እንግዲህ ከዚህ በኋላ መርጌታ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ልብሰ ተክህኖ ነው የሚባለው። ይሄ ልብሰ ተክህኖ ነው የሚባለው። ከዚህ በኋላ ይሄው በክብር አድርጌ
እንደዚህ ነው የሚቀመጠው። ልክ ነው። ይኸው እንደዚህ አድርጌ ከዚህ በኋላ አስረክባለሁ ለነሱ። ስለዚህ ከዚህ በኋላ ይቅርታ እየጠየቁ ነው ማለት ነው። አዎ፣ ምክንያቱም እኔ ወንጌል ሰባኪ ነኝ። ወንጌል ፍቅር ነው። ወንጌል ሰላም ነው። ግን ከፍቅር በስተጀርባ ከሰላም በስተጀርባ ሰዎችን የሚያስቆጣ ንግግር ተናግሬ ከሆነ ደግሜ ይቅርታ ጠይቃለሁ። እኔ ግን ከዚህ በፊት ያደረግኩት ሁሉ የተናገርኩት ሁሉ በመረጃ በማስረጃ እንዲሁም ደግሞ ከፍቅር የመነጨ ቤተክርስቲያኗን ከመውደድ የተነሳ እንጂ ለጥላቻ ብዬ እንዳላደረግኩትኝ ሕያው እግዚአብሔር ምስክሬ ነው። ግን ከዚህ በኋላ እምትወው ለምንድን ነው ካልከኝ ሰዎች መስሎ ስለታያቸው፣ እንደገናም ደግሞ እኔ የልብስ ጉዳይ አይደለም አገልግሎት የልብስ ጉዳይ አይደለም። ስለዚህ ጴንጤ ነህ ብለውኛል ዘመዶችም። አዎ በጴንጤነቱ የእግዚአብሔርን ቃል የዮሐንስ ወንጌል፣ የማቴዎስ ወንጌል፣ የሉቃስ ወንጌል፣ የማርቆስ ወንጌልን በተከታታይ አስተምራለሁ። አሁንም መጥተህ ብታይ ብዙ ደቀ መዛሙርቶች ከኔ እግር ስር ዝቅ ብለው እየተማሩ ነው። በዚህ አጋጣሚ በየትኛውም ዲኖሚኔሽን ያሉ በፕሮቴስታንት ሊሆን ይችላል። ይህንን ቪዲዮ ያሳያችሁ ዋና ምክንያት ምንድን ነው? እኚህ አባት እንግዲህ በተደጋጋሚ ስሜታቸውን እዚህ ጋር በደንብ ካያችሁ ቅር እያላቸው ነው ልብሱን ያወለቁት ማለት ነው። እና እንደው ከቤቱ ባትወጡ ግድ የለም። የትም ዓለም ላይ ብትወጡ ልትቸገሩ ልትራቡ ትችላላችሁ እንጂ ኦርቶዶክስ እኔ ከሌላ እምነት ስለመጣሁ የኦርቶዶክስን ፍቅር በእርግጥ እኔ ኦርቶዶክስ ውስጥ ያሉ ሰዎችም ኦርቶዶክስን ይወክላሉ ብዬ የማምን ሰው አይደለሁም። ኦርቶዶክስ ስርዓቷ ከእግር ጥፍሯ እስከ ራሷ ድረስ ክርስቶስን ነው የምትሰብከው። ቅዱሳን የሚከበሩበት ቦታ ነው። ስለዚህ እኔ በግሌ የምጋብዛችሁ ነገር መርምሩ። ነገርን መመርመር ጥሩ ነው፣ መጽሐፍ ቅዱስም እንደዛ ስለሚልና እንደው እባካችሁን ኦርቶዶክስን እወቋት እንጂ ኦርቶዶክስ ላይ ልባችሁ ይሻላል። ልብሱን እንኳን ለማውለቅ ይህን ያህል ቅር የተሰኙበት ምክንያት የልብሱ ጉዳይ ሳይሆን እውነተኛ ፍቅር ያለው እውነተኛ ሰላም ያለው ኦርቶዶክስ ስለሆነም ጭምር ነው እና ወደዳችሁም ጠላችሁም የትም ርገጡ፣ ከየትም ነው ወዴትም ሂዱ፣ ወዴትም ፋይናሊ በትክክል ቅዱሳኑን የምታስከብር ክርስቶስን የምትሰብክ የድንግል ማርያም ጸጋ በረከት የያዘች ኦርቶዶክስ ናት። ምንም ጥያቄ የለውም። እና ወደ እነኛ አባት ስመጣላችሁ እንግዲህ እንደ አዲስ ይህንን አስረክበው አይታችሁታል። እንግዲህ እነ ሶፊ ምን እንደሚሰሩ ምን ግራ ገብቶኛል። እዛ ጋር የመረከብና የማረካከብ ጉዳይስ እነሱን ይመለከታል ወይ የሚለውን ነገር እኔ ጥያቄ አለኝ በግል። ግን ደግሞ እንግዲህ እኛ አባት ለሶፊ ካስረከቡ በኋላ አሁን ደግሞ ብቅ ብለው እንግዲህ ሰሞኑን በዚህ መልኩ ድጋሚ ለዚህ ጋዜጠኛ ማስረክቡ። ከዚህ በኋላ ግን ይኸው አሁንም አውልቅ ካልከኝ አውልቅ ያስረክባለሁ ይሻላል። ለተልቀው በሕያው እግዚአብሔር ፊት ነው የምነግርህ። ይኸው እኔ በክብር ሰዎች እንዲማሩ እንጂ ተሼ ውሰድና ለአንድ አባት ስጥልኝ ከፈለክ ማለት ነው። እውነቴን ነው የምነግርህ። እናደርሳለን። በሕያው እግዚአብሔር ፊት ነው የምነግርህ። እኔ ይሄንን ልብስ የምለብሰው ወንጌልን ከማድረስ አንጻር እንጂ ማንንም ከማሳዘን አንጻር አይደለም። እንግዲህ መርጌታ እግዚአብሔር ያጽናዎት። ችግር የለውም። ጥሩ ውሳኔ የወሰኑት ለአንድ አባት አድርስልን እንዳሉት በተለይ ይሄን ልብስ ለብሰው የሚያስተላልፉት መልእክት ሌላውንም በወንጌል ለመድረስ ቢሆንም እያስቆጣ እያሳዘነ ከሆነ እርሱንም ደግሞ መከራ ውስጥ ከሚከት በውስጥ ባረጉት ልብስ ቆንጆ ልብስ ለብሰዋል። እሱንም እንግዲህ ካባውንም ያውልቁት ከትልቅ ይቅርታ ጋር ያረጉት ካባውት እናደርስሉት በእርሶ ፈቃደኝነት ነው። እኔ ደስተኛ ነኝ። እሺ እንግዲህ መርጌታ ሚስጥረ መዝገቡ ከዛሬ ጀምሮ ብሽሽቅ በሚመስል ነገር ሳይሆን ትክክለኛውን ነገር በትክክለኛው አስተምሮ በፍቅር በትክክለኛው ወንጌል አስተምራለሁ ብለዋል። ይሄው ለቤተ ክርስቲያኗም ለሚመለከተው አካል ለአንድ አባት ስጡልን ብለው አድርሷል። ሀሌታ ሚዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላሉ ለሚመለከቱ የእሳቸውን ሀሳብ ከቪዲዮ በማስደገፍ ይህንን ልብስ እናስረክባለን። ጥሩ ውሳኔ ነው ያሳለፉት። እንግዲህ ቤተክርስቲያኗ የሚመለከተውም አካል ይህን ጉዳይ ይሰማል ብለን ተስፋ እናደርጋለን። የወንጌል አገልግሎቱን በገባውት እንደዚህ ከረባት አድርገው ሌላው እንደሚያገለግለው የማገልገል መብቱ አሎት። ይሁንና የቤተክርስቲያኑን ነው የቅዱሳን የቤተክርስቲያኑን አስተምሮ ደግሞ በመተቸት መልኩ ሳይሆን በአግባቡ
እንደ ማንኛውም እንደሚያስተምሩ ሀሳብ ይኖሮታል ብዬ አስባለሁ። እርሶ የሚጨምሩት ካለኛ ለቤተክርስቲያኑ እናቀርባለን። በቅርቡ ደግሞ እርሶ በደብዳቤ ደግሞ የሚመለከታቸውን አካላቶች ይቅርታ ቢጠይቁ የተሻለ ነው ብዬ አስባለሁ። የሊቃውንት ጉባኤዎች አሁን ሰሞኑን የቤተክርስቲያን አስተምሮን እንዴት እያረሙ እንዳሉ አይተዋልና ንግግርም ካለ በውስጥ መስመር የተሻለ ነው ብለን እናስባለን። እዚህ ላይ የሚጨምሩት ነገር ካለ? እኔ እንዲያውም ያሰብኩትን ነገር ነው እየነገርከኝ ያለኸው። አንተም ትረዳኛለህ። ደብዳቤም እጽፋለሁ ለጠቅላይ ቤተ ክህነት ለሊቃውንት ጉባኤ ደብዳቤ አስገባለሁ፣ ይቅርታ እጠይቃለሁ። ከዚህ በኋላ ባለው አገልግሎቴ ብሽሽቅ በሚመስል መልኩ የእነሱን ልብስ ለብሼ ምንም አይነት አገልግሎት አላገለግልም። እሺ፣ ለማንኛውም እንደተመለከታችሁት ነው። ይህ ቪዲዮ ግን ያለኝ ሀሳብ መጨረሻ ምንድን ነው? ልብስ አይደለም ክርስትና ለማለት እወዳለሁ። ይህን ስል የአባቶቻችን የተከበረ የልብስ ተክህኖ የተከበረ የቤተ ክርስቲያኗ ሀብት ነው። ማንም ሰው ከቤተ ክርስቲያኗ የመውጣት ፍቃድ ካለው ልብሱንም ያለውንም ነገር ጥሎ ነው፣ ኢቭን አስተሳሰቡንም ከተቻለ ጥሎ ነው መሄድ ያለበት ብዬ አስባለሁ። ምክንያቱም ያንን አስተሳሰብ የኦርቶዶክስ ተዋሕዶ አስተምሮት ከተቸ ለምን ይሰራለታል? በቃ ኦልሬዲ በሩ ነው መዝጋት ያለበት ብዬ አምናለሁ። ልክ አይደለም ብሎ ካሰበ የሚወደኝ ቢኖር መስቀሉን ተሸክሞ ይከተለኛል። እንግዲህ መስቀል መከራ ነው፣ ስቃይ ነው፣ ስደት ነው እና መሞትም ጭምር ነው እና ስለዚህ በሃይማኖታችን ያጽናን ለማለት ፈልጋለሁ። ልብስ መመለስ ሳይሆን ልቦትንም ቢመልሱ ደስ ይለኛል። እንግዲህ ይጸናል ወይ አይጸናም የሚለውን እስቲ እናንተም ኮሜንት ላይ አስቀምጡልኝ። እንግዲህ እኔ የምመኘው ምንድን ነው? ሁላችንም የአንድ አምላክ ልጆች ነን፣ የአንድ አባት ልጆች ነን እና ባንተቻች ጥሩ ነው ብዬ አስባለሁ። አስተምሮትና አመለካከቶቻችን በጊዜ የሚታዩና ዋጋም የሚያጡ ይሆናል። ያን ያህል አያሳስብም። አሁንም ቢሆን እስቲ የሚሰማችሁን ነገር ኮሜንት ላይ አስቀምጡልኝ። የተወደዳችሁና የተከበራችሁ ወደ ሌላኛው ቪዲዮአችን አለፈን። እንዴት ነሽ? ደህና ነኝ እኔ እናት። እንዴት ነሽ? ሁሉ ሰላም ነው? አለሁ። እኔ ደህና ነኝ። አረ ሰላም ነው፣ ምንም የለም። የምን ድምፅ? አረ ሰላም ነው፣ እኔ ሰላም ነው። አዎ። አረ እረፍት ላይ ነኝ። ምንም ነገር የለም። አረ ውሸት ነው፣ ማንንም እንዳትሰኝ፣ ውሸት ነው። ምንም ነገር የለም። አለሽ? ልጄ እንዴት ነሽ? እኔ ደህና ነኝ። አንቺ ደህና ነሽ? አለሁ። ሰላም ነኝ እናቴ። ይኸውልሽ፣ እሺ ልጄ እመጣለሁ። እናቴን በደንብ አድርገሽ ተንከባከባት። እመጣለሁ፣ አንድ ቀን እመጣለሁ። እሺ እናቴን በደንብ አድርገሽ ስጫት፣ ለእናቴ ስጫት። ወይ እናቴ። አረ ሰላም ነኝ፣ ምንም ነገር የለም። ውሸት ነው። ማንንም ወሬ እንዳስብ። ደህና ነኝ፣ ሰላም ነኝ። እሺ እኔም እወድሻለሁ። ቻው። ዱአ አድርጊልኝ። ይህንን ቪዲዮ ያሳየኋችሁበት ትልቁ ምክንያት ምንድን ነው? የመጨረሻ ቪዲዮን አሳያችኋለሁ። ሰሞኑን እየተመላለሰ ያለ እጅግ በጣም አነጋጋሪ የሆነ ቪዲዮ አለ። በመጀመሪያ ለኢትዮጵያ መከላከያ ሰራዊት ክብር አለኝ፣ ክብሬን መግለጽ እፈልጋለሁ። ምክንያቱም ትንሽም ቢሆን እንግዲህ ፈጣሪ ወታደር የመሆን እድሉን አላገኘውም፣ ግን ደግሞ ካምፓቸው ውስጥ የመኖር እድሉ ገጥሞኝ ነበረ እና በተለይ እኔ ስለ ኢትዮጵያ መከላከያ ሰራዊት ስናገር እናንተ እንድታስቡት የምፈልገው ነገር ምን መሰላችሁ? ከምትጠሉት ፖለቲከኛ፣ ከምትጠሉት ዋቴቨር ከማንም ውጭ የሆናችሁ አስቡት። በቃ አንድ ታዛዥ ለሀገራችሁ ዘብ የቆመ እዛ ሂድ ተብሎ የትም ቦታ ላይ ቢላክ በየትኛውም ሴራ ሊሆን ይችላል፣ በየትኛውም የፖለቲካ ብልሽት ውስጥ ሊሆን ይችላል፣ ለሀገሩ የሚቆም እንቅልፍ የሌለው ቶክስ ውስጥ ሆኖ እንኳን እናቱ ድምፅ እየሰማች እናቴ ሰላም እኮ ነው ብሎ መልስ የሚሰጥ ጀግና የኢትዮጵያ መከላከያ ሰራዊት። እርስ በርሳችን የምንባላው የምንጫረሰው ይሄ የአስተሳሰብ ብልሹነት ነው፣ ግን ክብር ልንሰጥ ይገባል። 4 ነጥብ።
እኛ የሀገራችንን ሰራዊት ካላከበረን በምንም ተአምር ራሳችንን እንደናቀን ራሳችንን ለሌሎች ለጅቦች አሳልፈን እንደሰጠን መቁጠር መቻል አለብን። ሀገር ከእግዚአብሔር በታች የምትጠበቀው በወታደር ስለሆነ ማለት ነው። በወታደር ስለሆነ እኛ የፈለግነውን ነገር እየበላን እየጠጣን ከተማ ላይ በብዙ ሁኔታ ውስጥ አለን። እነሱ ግን ሀገርን በመጠበቅ ዙሪያ ዳር ድንበሯን እየጠበቁ ነው ያሉት። ስለዚህ ልናከብራቸው፣ ልንወዳቸው፣ ቦታ ልንሰጣቸው ይገባል እላለሁ። ወደ ቀጣይ ቪዲዮ እንሄድ። ይህም ቪዲዮ ኮሜንት ይህን የመሰለ ኮሜንት ሳላነብላችሁ አልውልም ብዬ ነው እንጂ ጋይስ አፍኖኛልስ። ለማንኛውም ጋይስ ላይክ አድርጋችሁ ጀምሩ። እስቲ እኔ የምር ላይክ ኮፒ ሊንክ ምናምን አድርጉ እያልኩ ይደብራችኋል ብዬ ነው እንጂ ጋይስ ቫይራል እየሆንኩ አይደለም። ፕሊስ በቃ የምችሉትን አድርጉ። እዚህ ጋር የሚደረጉትን ነገሮች አድርጉ። አላሰልቻችሁ። ወደ ኮሜንታችን እንሄዳለን። አብራችሁን ቆዩ። ሓደ ሓደ ይዝብለኒ ሓደ ሓደ በንብለኒ ድሮም ኢትዮጵያን እግዚአብሔር ነው የሚጠብቃት። ጠላትህን አርበድብድ ብለን ብንልክህ ወገብህን ታርበደብዳለህ። አንተን አምነናዋል ግብጽ ላይ የምንፎክረው አሁን እንኳን ተከክለበት ታፈስ። ይሄ ልጅ ታውቃላችሁ ብዬ አስባለሁ። ስሙ ኮመንት አንባቢ ይላል። እዛ ላይ ገብቻ አይቼ ነበረ። ብዙ ጊዜ ወደ እኔም ይመጣል ያስቀኛል። ግን በሚኒተሪ እንዳትቀልድ፣ ይሄ ምልክት ሼር አድርጉና አድርሱለት። በሚኒተሪ እንዳትቀልድ። እሱ እርፍት ያገኘው ሰዓት ነው ይሄ ነገር ሰርቶ ይሆናል። እርፍት ያገኘ በቃ ፈታ ማለት አይችልም። ትንሽ ደቂቃ አግኝቶ ያ ደቂቃ ውስጥ በቃ እንዲደበርበት ቪዲዮ ሰርቶ መልቀቅ አይችልም። አገር እየጠበቀ ያለ አሁንም ዛሬም ነገም ወደፊትም መከላከያ ነው እንጂ ሌላ እንደዛ ቆሻሻ አታስብ ውስጥ እንዳለ አላወኩም ነበር። ግን እንደዚህ መሆን ኮመንት መከላከያ ላይ እንደዛ አይነት ነገር ባትሰራ ይመረጣል ብዬ አስባለሁ። ይሄ ቪዲዮ ሼር አድርጉና አድርሱለት። በመከላከያ እንዳትመጣብን ብራዘር። እሱ እንቅልፍን አንተ ተኝተህ እዛ ዳና አልጋ ላይ ተኝተህ ነው የምታድረው። እሱ ግን ምሽግ ላይ ነው። አንተ ወንበር ላይ ቁጭ ብለህ እያሽከረከርክ ነው የምትሰራ። እሱ ግን እየተራበ እየተጠማ ነው አንተን እየጠበቀ ያለ እዛ አልጋ ላይ ጠላት መጥቶ አንተን እንዳይገል ማለት ነው። ስለዚህ በመከላከያ እንዳትመጣ ነው የምለው። ቢከርፉል። እሺ ያው ቪዲዮ እንዳያችሁት ነው። ያው ብዙ ማውራት አያስፈልግም። ምክንያቱም ይሄ 8 ሰዓት ተውና 4 ሰዓት ራሱ ወጥቶ ሽንቱን ማሸና ነው እዛ ወንበር ላይ እንዲህ እየተሸርከረ። እኛ ራቡንም ጣሙንም ዝናቡን ፀሐዩንም ትተን እራታችን ጥይት እየሆነ ሀገራችን ሁሌም እንጠብቃታለን። ፈታ ብለን ነው የምንጠብቃት። እየጨፈርንም ምንም ያደርገን ማንም እንጠብቃታለን፣ እናስከብራታለን። እኛ እዚህ ደማችን የምናፈስበት ነው። አንተ እዛ ወንበር ላይ ቁጭ ብለህ ኧረ ብለህ ጥርስን የምገለፍጠው ማለት ነው። ስለዚህ ያው ብዙ ማላወራም፣ ያው ተራ ነገር ነው ብቻ አንተ ተራ ነገር ነህና እና አጠገብ ላይ የሆነ ፊኛ ራሱ ማለት ይሄ የህፃኖቹ መጫወቻ ቢፈነዳ ምግባበትን አታውቅም። ወይ ከሀገር ውጭ ነህ ወይ ሀገር ውስጥ ነህ ማለት ነው። ግን ከዚህ ሚተሪ ጋር ባትነካካ ይሻላል። እሱ ብቻ ሳይሆን ብዙ ሰዎች አሉ ማለት ነው። ያንተ ደግሞ በቃ አስጠላኝ። ድሮም አልወደህም ሲጀመር አትመቸኝምና ግን ክብርን ብጠብቅ ይሻላልና አንድ ቃላት እስቲ በለው ወንድሜ። እሺ በቃ እኔ የምልህ በቃ በዚህ ቪዲዮ ላይ በቃ በጣም ብዙ ነገር በቃ ሰምቼ ኮሜንት ላይ ምናምን የኮሜንት ገብተን እንነበባለን ምናምን። እሺ ለማንኛውም አመሰግናለሁ። እናመሰግናለን። እሺ እንግዲህ በዚህ መልኩ ማስፈራሪያ ደርሶታል ቲክታከሩ ማለት ነው። እውነት ለመናገር እንግዲህ ያው አንዳንድ ጊዜ ይዘን የምንመጣቸውን ነገሮች ሰዎች የሚጽፉት በእርግጥ እኛ እኔ አሁን እዚህ ጋር እነዚህ አይነት ቪዲዮዎች ወደ እናንተ ሲመጣ አጎላሁት ማለት ነው። ያልሰሙት እንዲሰሙ ቦታ ሰጠሁት ማለት ነው። ኢንቨስት አደረግኩበት፣ ጊዜን ሀሳቤን ሰጠሁት ማለት ነው። ቀላል ነገር አይደለም እና ሰዎች የማይሆን ኮሜንት ጽፈው ያንን ኮሜንት አጎላው ይሄ ልጅ ማለት ነው እና ማስፈራሪያ ደርሶታል ማለት ነው። እኛ ሚኒቴሪ ላይ በምንም ተአምር እንደዚህ መቀለድ የለብንም የሚል እንደሰማችሁ እንግዲህ ማስፈራሪያ ደርሶታል። እናንተስ ምን ትላላችሁ? እንግዲህ እኔ በበኩሌ አንድ ሁለት ነገር ብቻ ማለት ፈልጋለሁ። ልክ ካልሆንኩኝ እንድታረሙኝ ይፈልጋለሁ። አንዳንድ ጊዜ ያው
ይታወቃል። ያሉበት ግዳጅ ላይ ነው። ሌላ መዝናኛ የላቸውም። ብዙ ነገሮች ዲፕሬሽኖች አሉ። በጣም ብዙ የስራ ጫና አለ። ቀን ከሌሊት ነው እንግዲህ መሳሪያ ደቅ ነው ጠላትን ሲጠብቁ ሲዋጉ ምናምን የሚሉት እና እኛ እንኳን ከተማ ውስጥ ሆነን የሆነ ነገር እንኳን ሲበላሽ አይምሯችን ምን ያህል እንደሚዝግና ምን ያህል ሞራላችን እንደሚወርቅ እናውቃለን። የሆነ መደበቂያ ነገር እንፈልጋለን እና እነሱም ደግሞ እንግዲህ እድሉ የሰጣቸውን ይሄ ሶሻል ሚዲያው ጊዜው የሰጣቸውን ነገር ተጠቅሞ ዘና እያሉ ነው ያሉት እና እኛ እነሱ የፈለገ እንኳን ልብሳቸውንም ሳያወልቁ ሊሆን ይችላል እንደዚህ ወደ ሶሻል ሚዲያ መጥተው በሚሰሩት ቪዲዮዎች እኛ ብዙም እነሱን የማውረድ ስሜት ውስጥ ባንገባ ጥሩ ነው ብዬ አስባለሁ። ምክንያቱም መከላከያ ነው። እኛን እየተከላከሉ እነሱ እየሞቱ ነው፣ እኛ እየኖርን ያለ ነው። እንግዲህ ይታወቃል እና በተረፈ ደግሞ እኔ ማስተላለፍ የምፈልገው ነገር ምንድን ነው፣ በተለይ አጠቃላይ በዚህ እንግዲህ የመከላከያ ሰራዊት አባላቶች ላይ ያለኝ ሀሳብ ምንድን ነው፣ እንደው እናንተም የሆነ በቃ እናንተን የሚያስከብር ነገር ላይ ትኩረት ስትመጡ ወደ ሶሻል ሚዲያም ቆፍጠን ያለ የሆነ በቃ አለ አይደለ ለመዝናናትም ሊሆን ይችላል ቪዲዮም ስትሰሩ ምናምን ጥሩ የሆነ መልእክቶች ያሉት አትዝናኑ፣ አትጨፍሩ ምናምን አይደለም፣ ግን ይሆን አለ አይደለም ልብሳችሁን እያወለቃችሁ በክብር ለለበሳችሁት ልብስም ክብር እንዳላችሁ አውቃለሁኝና የተሻለ ነገር ቢኖር ብዬ አስባለሁኝ። ምክንያቱም ሶሻል ሚዲያ የወረደ ነው። ብዙ ጊዜ ብዙ ሰዎች ዝም ብሎ ከእንቅልፋቸው ተነስተው የሚሰነዝሩትም ነገር ሞራላችሁን ስነልቦናችሁ ምን እንዳይል፣ በእርግጥ ጠንካራ ናችሁ፣ ግን ደግሞ አላረደ እንደዚህ ወታችሁ መልስ ስትሰጣጡ ልክ አይሆንም ብዬ አስባለሁ እና እናንተ ያለውን ነገር ጥቃቅን ነገሮች ላይ መገመት የለባችሁም ብዬ ስላለኝና ለእናንተ ውስጤ በቃ ስለተቀጣጠለ ነው ይህንን ነገር የምለው እንጂ ለልብሱም ቢሆን እናንተ ያላችሁን አውቃለሁኝ። ትልቅ ክብር አላችሁ ለሀገራችሁም፣ ለልብሳችሁም፣ ለምትታዘዙ ትእዛዝ። ለማንኛውም የመከላከያ ሰራዊት እንግዲህ ምንም ቢሆን ምንም ልናከብር ልንወድ ይገባል። እንደዚህ አይነት ነገር ማውገዝ አለብን ብዬ አስባለሁ። እናንተስ ምን ትላላችሁ? ኮሜንት ላይ አስቀምጡልን። ወደ ቀጣይ ቪዲዮአችን እንለፍ። ጎዳና ላይ ካልወጣችሁ በስተቀር ጎዳና ላይ ያለውን ስሜት ልታውቁት አትችሉም። አንድ ቀን ጎዳና ላይ ማደር ያውም በክረምት 24 ሰዓት እየዘነበ ብርድ ዝናቡን ተቋቁሞ ማደር እጅግ በጣም ከባድ ነው። ስለዚህ ይሄንን በማሰብ ከወንድማችን ጋር ዛሬ አንድ መፍትሄ ያስበናል። ይህ እኛ የለበስነው ልብስ ማለት ነው ጎዳና ላይ ያሉ ወንድም እህቶቻችን የሚለብሱት ከሆነ ሌሊቱን ዝናብ ሳይነካቸው ማሳለፍ ይችላሉ። እኛንም እንደምታዩን ይኸው ከታች ውሃ አለ፣ ቁጭ ብለናል እንደለበስ ነው። ውሃ አያስገባም፣ ዝናብን ይከላከላል እና ብርዱን ዝናቡን ተቋቁመው ይህንን ክረምት እንዲወጡት ይህንን በ1200 ብር አዘጋጅተናል። 200 ሰዎችንም ለማልበስ ወስነናል። ከቻላችሁ ከታች በሚቀመጠው አካውንት ሙስሊም ክርስቲያን ሳትሉ ሰው ስለሆናችሁ ብቻ ብርዱን ችለው ህፃናት ይዘው ጎዳና ላይ የወጡትን ሁሉ ለማገዝ የታሰበ ነገር ስለሆነ በእነሱ ሳትጨክኑ ይህንን ቪዲዮ በጣም ብዙ ጊዜ ኮፒ ሊንክ ሪፖስት ያደረጋችሁ ጎዳና ላይ ላሉ ሰብአዊነት የሚሰማቸው ሰዎች እንዲረዱ እንዲያደርጉ ለብዙ ሰው አድርሱት። ምን ትለናለህ ተስፋ? አዎ ትልቅ ሀሳብ ነው። እንግዲህ ክረምትን አብዛኛውን ጊዜ ሙቅ ነገር ነው የምንፈልገው አይደለ? ከምግብ ጀምሮ ትኩስ የሚያሞቀንን ነገር ነው የምንበላው። እንደዚሁም ደግሞ ቤት ውስጥ ካለን ብርድ ልብስ ወይም ደግሞ የሚያሞቀንን ነገር እንፈልጋለን። እነዚህ እህት ወንድሞቻችን ህፃናቶችን ደግሞ በእንደዚህ መልኩ ብናስባቸው በእውነት ከላይም ለስጋም ለነፍስም ጥሩ ነውና በነገራችን ላይ 1100 ብር ነው 1100 ብር ነው 1100 ብር ነው። በዚህ 1100 ብር ላይ እንግዲህ እንትን ማድረግ ይችላሉ፣ ገዝተው በተቻለ መጠን ማገዝ ይችላሉ ማለት ነው። እናንተ የሞቀ ቤት ውስጥ ተኝታችሁ ይህንን ክረምት ቀን ፀሐዩን ሌሊት ዝናቡን እየተቋቋሙ የሚያድሩ ስንት በርካታ ወንድሞች እንዳሉ ታውቃላችሁ። አዲስ አበባ ውስጥ ሰብአዊነት የሚሰማው ሰው እውነት ነው የምላችሁ ሰው የሆነ ይህንን ቪዲዮ አያሳልፈው። ስለዚህ በ1100 ብር ይህንን ልብስ አልብሰናቸው ክረምቱን እንዲወጡ ማድረግ ስለምንችል ሰብአዊነት የሚሰማው ሁሉ ይህ ነገር በ1100 ብር አንድ ሰው 1100 ብር ሰጥቶ ብዙ ወጣቶችን፣ እናቶችን፣ ህፃናትን ማልበስ እንችላለን። ሁላችሁንም ፈጣሪ ይርዳችሁ ነው ብለው። አሜን አሜን። እሺ የክረምቱ ጊዜ ከባድ እንደሆነ ይታወቃልና ስለዚህ ወጣት ወንድሞቻችን እህቶቻችን በተለይ አባቶቻችንም ጨምሮ እናቶቻችንም ጨምሮ ጎዳና ላይ ላሉት የመዳበሪያ ልብስ ተዘጋጅቷል። በረከቱ ላይ ተሳተፉ የሚል ነው እንግዲህ መልእክቱ። ስለዚህ ለወገኖቻችን በምንችለው እናግዝ። ሀገራችንን ሰላም ጤና ያድርግልን እግዚአብሔር። ሁላችሁም የሰጪ እጅ መቼም መቋረጥ የለበትም ብዬ አስባለሁ። መስጠት መልሶ መቀበል ነው እና
ስለዚህ ወገኖቻችን ማሰብ አለብን ብዬ አስባለሁ። እናንተስ ምን ተሰማችሁ? እንግዲህ በረከቱ ላይ እንድትሳተፉ በአክብሮት ጥሪ እናቀርባለን። መኪናው ተቃጥሎ እንግዲህ ውሃ ውስጥ ገብቷል፣ ግን እየነደደ ነው። አሁንም ውሃ ይደፉበታል፣ ግን እየነደደ ነው። አሁንም ውሃ ይደፉበታል፣ ግን እየነደደ ነው። ይህን ቪዲዮ ሳይ ምን ትዝ አለኝ መሰላችሁ? የእኛ አኗኗርም እንደዚህ ነው። የሚነድ ነገር አለ፣ ሁልጊዜም የምንይዘው ነገር አለ። ግን ደግሞ አያቸው አይደለ? ልክ እንደዚህ መኪና መንደር ነው እና መጨረሻ ላይ ያስደስተኝ ነገር ምንድነው? መኪናውን ገለበጠዋትና በህብረት ከስር ውሃ አድርገው ደፉበትና እሳቱን ጸጥ ረጭ አደረጉት። በዚህ ሰዓት የመኪናው ባለቤት ወር ሹፌሩ ደግሞ የሚሰማው ድንጋጤ ሁሉም ሰው የተለየ ነው። ግማሹ ከዛና ከዚህ ይንጫጫል፣ ዝም ብሎ ይንጫጫል አይደለም? እንደሱ ነው እና የሀገራችንን ጉዳይ በህብረት ተባብረን ቀረብ ብለን ተነጋግረን ሁሉም በያለበት እኔ ከጎረቤቴ ጋር እናንተ ከጎረቤቶቻችሁ ጋር በሰላም ያለምንም የፖለቲካ ጣልቃ ገብ አስተሳሰብ፣ እሳቤ፣ የብሔርተኝነት ስሜት ብሎም እኔ አሁን ክርስቲያን ነኝና መጽሐፍ ቅዱስ ቢቻላችሁስ ከሁሉም ሰው ጋር በሰላም ኖሩ ነው የተባለው። ቢቻላችሁስ ሚዝ በቃ ይቻላችኋል፣ ሌላ ነገር የለም እና ይቻለናል። ከሁሉም ሰው ጋር በሰላም መኖር እንችላለን። ራስ ወዳድ አንሁን። ችግሮቻችንን ተባብረን እፍን አድርገን አብረን ድምፅ ማሳጣት እንችላለን። ይህ ማለት የመንግስት ወር ደግሞ የፖለቲከኞች ችግር ብቻ አይደለም። እኛም የራሳችንን ችግርም ስላለ ወደ ራሳችን እንመልከት ለማለት ያህል ነው። የዛሬው ፕሮግራማችን ይህንን ይመስል ነበረ። የተማራችሁት፣ የገባችሁ፣ የታዘባችሁትን ከኛም ቢሆን ካያችሁትን ቪዲዮም ቢሆን ኮሜንት ላይ የገባችሁ ኮሜንት እንድትጽፉ በአክብሮት ጋብዛለሁኝ። በቀጣይ አዲስ ቪዲዮ እስክንገናኝ ድረስ ያላችሁበት ሰላምን፣ ፍቅርን፣ ጤንነትን እመኝላችኋለሁ። ሰላም።